እንድትዝናኑ ከፈለኩ ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። አይ ዳኒ ማሽቃበጥ ወዱ የኔ ብቻ ሀሳብ ማሽቃበጥ እኔ ባስበውም ደግሞ የእናንተ ወዳጆችም ያው ከኋላ ያሉ ያግዙኛል። የተወሰኑ ሰዎች ከአሜሪካ ምናምን ይሄን ሀሳብ ይፈልጉታል የእናንተን ቀለበት ማድረግ እና ያን ነገር ሳስበው የኔ ስለአንተና ስለ ሄርሜላ ቀለበት እንድታደርጉ ፈልጋለሁ አንተና ሄርሜላ። ምክንያቱም በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። እኔ ነገሮች እንደዚህ ማድረግ ፈልጋለሁ። ከዚህ በኋላ በእናንተ መሀል መቀጠል። ኧረ የዳኒ ነገር በጣም ነው ያየሁት፣ በእናንተ ላይ ያየሁት ምን ያህል እንደምትዋደዱ ነው፣ ምን ያህል እንደምትተሳሰቡ ነው ያየሁት። ሰው ያደረኩት ነገር ልክ እንዳልሆነ ሲገባኝ እናንተ ይቅርታ ጠይቃለሁኝ። ፕላስ ደግሞ ወለደች እናትህ እግዚአብሔር ደስተኛ ሆናችሁ ፈልጋለሁ። ደስተኛ እንድትሆኑ ወደ ወዚህ መገላበጥ ለአክተር ምርጥ አክተር እኮ ነው ዳኒ። ዳኒሻ ለዚህ ነው የምወድክ። በነገራችን ላይ እኔ ዳኒን ወዳለሁ፣ ደስ ይለኛል፣ ይመቸኛል። ከድሮ ማለት ነው ከድሮ ኢንስታግራም ላይ ምናምን የሚሰራ ጭር የሚመስለው ልጅ ማለት ነው። ያ ቀለበቱ ጊዜ ባይሆን ወታችሁ እንድትዝናኑ ከፈለጉት ኖርማል እንደኔ ግን በጊዜያችሁ በራሳችሁ ሰላም መሰጥ ትችላላችሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ትልቅ ጉዳይ ነው መሰለኳችሁ ግን የሚመጣ ነው እና ቶሎ ወደ ጉዳይ ገብተክ ያለውን ነገር ስለሆነ ሌላ ስራ ስላለብን ነው። ይቅርታ። ኧረ ምንም ችግር የለውም። ሁሉም እጅ መያዝ አይሰለቸውም። የቦርኮ ሰውዬ ማለት ነው። ሀሳቤ ምንድን ነው? እኔ መጨረሻችሁን አያሳምር፣ ግን መጨረሻውን ማለት ነው መጨረሻን ነው ማየት የምፈልገው። እኔ ጅማሬን አይታችሁ የምትቦርቁ ሰዎች አሉ። እኔ አልወድም። ሴት ልጅ ለምና እንኳን ለምና ተለምና ራሱ ወንዶች እንዴት እንደሚያደርጉን እጅ ከገባን በኋላ እንዴት እንደሚያደርጉን እናውቃለን። ተለምነን ራሱ ማለት ነው እንኳን ለምነን ማለት ነው። ሄርሜላ ለአብርሃም ነው ተፈጠረችው። ሄርሜላ ለአብርሃም ለምኜ ለሱ አልተፈጠርኩም። ራሴን ዝቅ አድርጌ ማለት ነው። ለዛውም ባለትዳር የሆነ እዛ ጋር ችግሩን ይፍታ አይፍታ የሚያውቀው ጉዳይ የሌለ ሰውን ማለት ነው። የመጀመሪያው የጠሯችሁ ይቅርታ ልጠይቃችሁ ይቅርታ ለሶስተኛ ለአራተኛ ጊዜ ነው ይቅርታ እየጠየቅን ያለው ማለት ነው። እና አሁን እኛና አንተን የሚያገናኘን ነገር የለም ከዚህ በኋላ ገባክ። ከዛም ባለፈ በቀደም እንደዛ ጨክነ እስር ቤት እስከማስገባት ድረስ እኛን ስታደርስ እነዚህን አይነት ቀናቶች እንደሚመጡ ማወቅ ነበረብህ እና አሁን እኛ ለእነዚህ አይነት ጉዳይ ጊዜ የለንም። የምናወራውም ነገር የለም። ለዚህ ከሆነ የጠራህን ማለት ነው። ከዚህ በኋላ ሲጀመርም በተደጋጋሚ ይቅርታ የምጠይቅበት ምንም ምክንያት የለም። ባለቦታም ይቅርታ ጠየቀን ተቀበልን። በድጋሚ ደግሞ እኔንም ሆነ አብርሃም ለማሳሰር ነው ሞከርኩና የነገ ተግባርህም ግልጽ ነው ዛሬ ላይ ይቅርታ ስጠይቀን። ስለዚህ ምን ችግር የለም አይደል? ትልቅ ጉዳይም ደግሞ ስትል እንደዚህ አልመሰለንም እኛ እንጂ በስልክ ደውለህ ይቅርታ ድጋሚ መጠየቅ እኛም ደግሞ ያንተን ይቅርታ ድጋሚ መቀበል የተለመደ ሆኗል። በነገራችን ላይ በሰጣችሁት አሁን ባላችሁት ነገር ላይ ምንም ቅሬታ የለብኝም። ምክንያቱም ምላሻችሁ ምን ይሆናል የሚለውን ነገር ቀድሜ አውቄዋለሁ። ገባችሁ አይደለ? ምንም አይነት መልስ ብትሰጥ አብርሃም ትክክል ነህ፣ ሄርሜላም ለእኔ ምንም አይነት መልስ ብትሰጡ ትክክል ናችሁ ማለት ካደረግኩት ወይ ደግሞ ከተፈጠረው ነገር አንጻር እኔን ማመንም ወይም ደግሞ የኔን ይቅርታ መቀበል ከባድ ነው ለእናንተ ይገባኛል። ግን ትልቁ ጉዳይ ደግሞ ምንድነው? ከዛ ሁሉ በላይ ከይቅርታ መጠየቄ በላይ ትልቁ ጉዳይ ያልኳችሁ ምን መሰላችሁ? ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። የእኔ ብቻ ሀሳብ አይደለም። እኔ ባስበውም ግን ደግሞ የእናንተ ወዳጆችም ያው ከኋላ ያሉ ያግዙኛል። የተወሰኑ ሰዎች ከአሜሪካ ምናምን ይሄን ሀሳብ ይፈልጉታል የእናንተን ቀለበት ማድረግ እና ከአሜሪካ አብርሃም ሁለተኛ ሚስት በየሳምንቱ ሚስት እንዲያገባ እንዲቀይር ከአሜሪካ ይፈልጋሉ። ውድቃቶች በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። እኔ ነገሮች እንደዚህ ማድረግ ፈልጋለሁ ከዚህ በኋላ። እዚህ ጋር በጣም ነው አሳቀኝ። በጣም ነው የምትፋቀሩ ምናምን በየቀኑ ያየሁት በእናንተ ላይ ያየሁት ምን ያህል እንደምትዋደዱና ምን ያህል እንደምትተሳሰቡ ነው ያየሁት። ሰው ያደረኩት ነገር ልክ እንዳልሆነ ሲገባኝ እናንተን ይቅርታ መጠየቅ ፈለግኩኝ። ፕላስ ደግሞ ከዚህ በኋላ በቃ ደስተኛ ሆናችሁ እንዳያችሁ ፈልጋለሁ። ደስተኛ እንድትሆኑ ፈልጋለሁ።
ደስተኛ ሆናችሁ ልትኖሩ ነው ፈልገው እና ቀለበት እንድታረጉ እፈልጋለሁ። ይሄም ዛሬ ላይ ይህንን ሀሳብ እንዴት ልታመጣ ቻልክ? ሲቀጥል ደግሞ ስለ እኔና ስለ ሄርሜላ ቀለበት ማድረግ በዚህ ልክ አሳስቦክ እንዴት ይህንን ነገር ልታወራ ቻልክ? እንዳልኩ ነው። ምን መሰላችሁ፣ የሰው ልጅ ነኝ ገባ፣ ላጠፋ እችላለሁ። ማናችንም እኮ ንጹህ አይደለንም ማለት አብርሃም ያኛ ቀለበት ራሱ አለ ሄርሜላ ብቻ ነው መግዛት የሚጠብቀው። እሷ ደግሞ ዳይመንድ ነው የምገዛ ብላለች። ጥሩ ነበረ። የሰው ልጅ ደግሞ ሁሌ በተመሳሳይ ሰዓት ተመሳሳይ ጥፋት አያጠፋም። ጥፋትህን ይቅርታህን ከዚህ በኋላ ነገም ታጠፋለህ። እኛ ደግሞ የይቅርታ ልብ ስላለን ይቅርታህን እንቀበላለን። ግን ደግሞ አሁን ቀለበት ስትል ጭራሽ ይቅርታህን እንድንጠራጠር ነው እያደረግን ያለው። ገባ? ስለዚህ ይህንን ነገር ሀሳብ ስላሰብክልን ከልብ እናመሰግናለን። ምን መሰላችሁ፣ እኔም የሰው ልጅ ነኝ፣ ላጠፋ እችላለሁ ምናምን እናንተ ዛሬ ተቀበሉኝ እያልኳችሁ ሳይሆን ነገር ግን እናንተ የምትፈልጉት ነገር ነው አይደል? እንዲ አንድ ላይ መሆን